በመካ ሰዎች ዘንዳ አልአሚን የሚለውን ስያሜ አግኝተዋል። በንግዱ ዓለም የነበራቸው ታማኝነት እየወሰደ ኸዲጃ ቢንት ኹወይሊድ ጋር ያደርሰናል። የንግድ ቆይታ የሁለት ሰዎች ስምምነት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ትርፋማነትን እንጂ ጉድለትን አላስረከቡንም። ስንት ፈርቅ ይዘናል? ምን ያህልስ ታማኝ ሆነናል? من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱሁ። ይህ የሙስሊም ተማሪዎች እያዘጋጀ የሚቀርብላቸው የረቢዕ መሰናዷችን ነው። አብራችሁን ቆዩ። በዚህኛው ክፍላችን የመልእክተኛውን ሰለላሁ ዐለይሂ ወሰለም የንግድ ህይወት ልንመለከት ተገናኝተናል። መልእክተኛው ሰለላሁ ዐለይሂ ወሰለም እድሜያቸው ከደረሰ በኋላ ወደ ንግዱ ዓለም ተሰማርተዋል። በንግዱ ዓለም ላይ እያሉ በመካ ሰዎች ዘንዳ አልአሚን የሚለውን ስያሜ አግኝተዋል። ታዲያ መልእክተኛው ሰለላሁ ዐለይሂ ወሰለም ታማኙ መሐመድ ወይም ደግሞ አልአሚን የሚለውን ስያሜ እንዴት አገኙ ብለን መለስ ብለን ስንመለከት መልእክተኛው ሰለላሁ ዐለይሂ ወሰለም በሚገኙባቸው እያንዳንዱ የንግድ ልውውጦች መካከል ግልጽ በመሆን እንዲሁም ደግሞ የሚያቀርቧቸውን ሸቀጦች ጥራት እንዲሁም ብልሽት ካጋጠሟቸው በግልጽነት በመናገር በታማኝነትና በሐቀኝነት ነበረ ንግዳቸውን የሚያከናውኑት። ይህም እሳቸው በሚሰሩበት ዘርፍ ላይ ትርፋማነትን እንዲያገኙ በረካንም እንዲያገኙ ረድቷቸው ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም መልእክተኛ ከሆኑ በኋላ እንዲህም ይላሉ። የንግድ ቆይታ የሁለት ሰዎች ስምምነት ነው። የአንዱ ስምምነት ቀጣይነት የሚኖረው በሐቀኝነታቸው መሰረት ነው። አንደኛው ሊያታልል ወይም ደግሞ ስለ እቃው ሊዋሽ ከሞከረ በመካከላቸው ያለው ስምምነት ብቻ ሳይሆን ንግዱ ላይም ከፍተኛ የሆነ ኪሳራ እንደሚያጋጥመውም ገልጸውልናል። በንግዱ ዓለም የነበራቸው ታማኝነት እየወሰደ ኸዲጃ ቢንት ኹወይሊድ ጋር ያደርሰናል። ኸዲጃ ቢንት ኹወይሊድ በሰዓቱ ከነበሩ ባለሀብት ሴቶች መሀል ትመደባለች። ታዲያ የንግድ ሸቀጦቿን ወስዶ የሚሸጥላትና በታማኝነት የሚያግዛትን ሰው ትፈልግ ነበርና ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ትጠቆማለች። በስምምነታቸው መሰረት መልእክተኛው ሰለላሁ ዐለይሂ ወሰለምና አገልጋዩ መይሰራ ወደ ሻም ይሄዳሉ። አገልጋዩ መይሰራም ከተመለሱ በኋላ ለኸዲጃ ቢንት ኹወይሊድ ያየውን ሁሉ የረሱሉን ሰለላሁ ዐለይሂ ወሰለም ታማኝነትም አንድ በአንድ ያስረዳታል። በዚህም በጣም ትደሰታለች። ይህ ክስተት ነበረ ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር በትዳር አጣምሮ የ6 ልጆች ባለቤት እንዲሆኑ ያደረጋቸው። ታዲያ ዛሬ በንግዱ ዓለም ላይ እኛ ወጣቶች እንዴት እየነገድን ነው? ስንት ፈርቅ ይዘናል? ምን ያህልስ ታማኝ ሆነናል? እቃዎቻችንን በታማኝነት እየሸጥን ያሉባቸውን ችግሮች አስረድተናል። የመልእክተኛውን ሰለላሁ ዐለይሂ ወሰለም የንግድ መንገድስ ተከትለናል? ምን ያህል ታማኝ ነን? ኑሮ በተወደደ ጊዜ ምን ያህል ለህዝብ አዝነናል? የእሳቸውን ሱና ምን ያህል ተከትለናል? ከትርፍ አሊያም ደግሞ ከመንገዳቸው ምናችንን መረጥን? መልእክተኛው ሰለላሁ ዐለይሂ ወሰለም ትርፋማነትን እንጂ ጉድለትን አላስረከቡንም። ወደኋላ መልሰን ራሳችንን እንቃኝ። በእሳቸው የህይወት መንገድ ላይ እየተመላለስን ሱናቸውን እንከተል። በቀጣይ የረቢዕ መሰናዶ እስክንገናኝ ድረስ ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱሁ። من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن